ሰላም ጤና ይስጥልን እንዴት አላችሁ ተመልካቾቻችን ቅዳሜ ጧት ፋና 90 አሁን ደግሞ ጥቂት ደቂቃዎችን ወስደን ከእንግዳ ጋር ቆይታን እናደርጋለን ኢትዮጵያውያን እንግዲህ አላግባባ ባሏቸው ጉዳዮች ላይ ለመምከር ከተሰባሰቡ ቀናቶች ተቆጥረዋል 4000 የሚጠጉ ተመካካሪዎች መላ ኢትዮጵያውያንን ወክለው በዚህ በአዲስ አበባ ይገኛሉ ከነዛ መካከል አንዷ ከሆኑት ከኤደን ጌታቸው ጋር ነው ዛሬ ቆይታን የምናደርገው ይሄንን ቆይታችንን ተመልካቾቻችን ተከታተሉን ዘንድ አስቀድመን እንጋብዛለን አብራችሁን ቆዩ በጣም አመሰግናለሁ ስለ ጊዜሽ ኦኬ እኔም አመሰግናለሁ ስለ ጋብሽ አው ከደቡብ ኢትዮጵያ አሪ ዞን ከሰመናሪ ወረዳ ከገላ ከተማ እንዴት አገኘሽው ግን እንዴት ነው ቆይታ እንግዲህ ቀናቶች ተቆጥረዋል ቆይታ እንዴት ነው አይ ቆይታ ምንም አይልም እስከ 15 ቀን 16 ቀን እየሆነን ያለው እኛ ከዛም ቀደም ብለን እንደመጣ ነው እግዚአብሔር ይመስገን ጥሩ እየሄድን ነው ያለና አሁን ደግሞ ዲፒሊ ወደ ምክክሩም ገፍተናል የምክክሩ ሂደት ከተጀመረ እንግዲህ 4 አመታትን አስቆጥሯል በእነዛ 4 አመታት ውስጥ በርካታ ስራዎች ሲሰሩ ቆይተዋል በተለይ ደግሞ እንደናንተ ተመካካሪዎችን የመለየት አጀንዳዎችንም የማሰባሰብ ስራዎች ነበሩ ሂደቱ አጠቃላይ ምን ይመስል ነበር እዛ ወረዳው ላይ ሂደቱ አጠቃላይ እንግዲህ ዋናው ያተኮረው አካታችነት ላይ ነው ለኔ አሁን እየታየኝ ያለው አካታችነት ላይ ነው ያልተሳተፈ የማይበረሰብ ክፍል የለም ያው በ4 አመት በቆይታ ውስጥም ጥሩ ውጤት ያገኛል አሁን ላይ ከየትኛው ማይበረሰብ ክፍል ከየትኛው ወረዳ ዞን ተብሎ እስከ ወረዳ እስከ ቀበሌ ተደርሶ ብዙ ሰዎች ሁሉ የተጋበዙበት መድረክ ነው በጣም ደስ የሚል ነው የሃይማኖት ልዩነት የሌለበት ለሴቶች ይበልጥ ቦታ እየተሰጠው ያለበት ለአካል ጉዳተኞችም ይበልጥ አሳታፊ ያደረጉ ያለበት መድረክ ነው አሪፍ ነው ሁሉም ሰው ልዩነት ሳይኖር እኔ ኢትዮጵያዊ ነኝ ብሎ ነው ሰው እየተመካከረ ያለው በዚህ መልኩ ነው እየሄደ ያለው በጣም ከበርካታ አካባቢዎች ላይ በርካቶች የተሳተፉበት መድረክም ጭምር ነውና እንዴት አየሽው አንቺ አው ያለውን ሂደት እኔ ያየሁት በቡድን 50 ተካፍለን 50ው ደግሞ 10 ላይም ሆኖ በጣም ጥሩ ፍቅር ነው ስናይ ነበርና እውነት በዚህ አጭር ቀን ውስጥ እንደዚህ እንግባባለን ብለን አልጠበቅንም ከሰዎች ጋር ሰው ለኔ መቀራረብን ሰው የመረጠበት ሰው ተገናኝቶ ተደማምጦ ይሄ ሁሉ ሰው ይደማመጣል ተብሎ አልታሰበም ከዚህ በፊት ሳንመጣ ማለት ነው ግን አሁን ላይ ወደ 50 ተካፍለን ዛሬ ደግሞ ወደ 500 ዳግም ተመጥቶ ጥያቄዎች እየተነሱና ሌላ ለኛ ማዳበሪያ ስልጠናዎች ሁሉ እየተሰጡ ነው ያሉት በዚህ ልክ እየሄደ ነው ካለሽበት ቦታ ወደ አዲስ አበባ ስትመጪ ከ9 ወር ልጅሽ ጋር ነው አብረሽ የመጣሽው እንዴት ነበር መወሰን አይከብድም ነበር ገና የ9 ወር ልጅ ናት ሀገር አቋርጦ መምጣት ያለው ኃላፊነት እሱንም መወሰን እንዴት ነበር በጣም እንደውም በደስታ እኔን ህዝብ ነው መረጠኝ የምርጫ ካርድ ሁሉ ተጥሎ ነው ያለፍነው እኔ ልጄንም ነገ ላይ የወቀስኳት አልኖርም ከዚህ ሀገራዊ ምክክር ቀርቼ የእድሜ ልኬን ነው ልጄን የሚወቅሳት ደግሞ ይችላልው ብዬ ወሰንኩኝ በሰዓቱ ችግር የለውም የ8 አመቷ ልጅ ያለችኝ ውሳ ጋር ነው አስጄ የመጣሁት በጣም ገርመው ነገር ውሳናት ለኔ መናጅ የምታረጋው ከዛም ደግሞ ተጨማሪ የደቡብ ኢትዮጵያ ክልል እኛን ወደ ክልል መተን ነበር አምጥተው በትራንስፖርት ነው እስከዚህ ያደረሱ በጣም ነው ሳፖርት ያደረጉ እኔ መድረኩን እንድካፈል የሰመናሪ ወረዳም በጣም ነው ተባበረኝ እኔ እንዳልቀር ከወረዳ ጀምሮ የቢሮ መኪናዎችን ሁሉ ሳፖርት አድርገውኝ ረርተውኝ ለዚህ ክብር ቀን ለዚህ ታሪካዊ ቀን እንድበቃ አድርገውኛል ልጄንም እኔ ደግሞ የትኛውንም ስቃይ ተጋፍጬ ለዚህ ታሪካዊ ቀን አካል ጉዳተኝነት አለመቻል እንዳልሆነ የትኛውም ሰዓት አልፎብኛ አቅም በጊዜ ነው ባስ ውስጥ የምሰለፈው በጊዜ ነው የምመጣው ለምን ይበልጡን ያበረታታኝ ነው አሁን እያየው ያለውት ነገር ለምን እኛ ለመሻገር ነገሮችን መጋፈጥ መቻል አለብኝ እኔ አካል ጉዳተኛ ነኝ ብዬ የ9 ወር ልጄን ይዤ ቤት ብቀር እኔ እርግጠኛ ነኝ በጣም ይጸጸት ነበር ልጆች አሉሽ አንዷ የ9 ወር ልጅ ናት ቀደም ብለን እንዳነሳ ነው ከዛ ደግሞ አካል ጉዳተኝነት አለ ምን ነበር ይሄንን ውሳኔ እንድትወስኝ ያደረገሽ ከዛ ሀገር አቋርጦ ደግሞ ትልቅ ኃላፊነትን ተሸክሞ እዚህ ቦታ ላይ ደግሞ መሆን መገኘት ደግሞ አለ እሱን እንድትወስኝ ያደረገሽ ምን ነበር አዎ እኔ እንድወስን ያደረገኝ እኔ ከዚህ በፊትም ቢሆን ቤተሰቦቼ ለኔ ዋጋ ከፍለዋል እኔን ለዚህ ለማብቃት ማለት ነው አልደበቁኝም እኔን በአካል ጉዳተኝነቴ በጣም ነው ቦታ የሚሰጡኝ በየእውነት እኔ ዛሬ ሚዲያ ላይ ወጥቼ ሆነ ለማውራትም ብዬ ሳይሆን ያቃሉ ነገ ላይ የሚያዩ ሰዎችም ቤተሰቦቼ ለኔ ሁሉም የሚሰጡት ቦታ ትልቅ ቦታ ነው አንቺ ትቺ ያለሽ ነው የሚሉኝ
ለምን የነሱ ብርታት ነው። እነሱ ስላበረቱኝ፣ እነሱ ስላጠነከሩኝ፣ እህቶቼ፣ ወንድሞቼ፣ እናት አባቴና ባለቤቴም ደግሞ አይዞሽ መሄድ አለብሽ፣ እንደዚህ አይነት ነገር እኮ ኃላፊነት ነው መቅረት የለብሽም። አንድ ልጄ ቤት ነው ያለው፣ የ3 ልጆች እናት ነኝ። እንደዛም ሆኖ ምንም የከበደኝ ነገር የለም። እኔ ዋናው ታሪክ ለመስራት ለምን ሰው የሚለው ነገላም ጭንቅላቴ እኔ አካል ጉዳተኛ ስለሆንኩኝ ነው እንደቀረውት ልል እችላለሁ። የልጄ መኖር ደግሞ እኔ ላበረታኝና ላጠነክር እንጂ ካለውበት ደረጃ ሊያወርደኝ አይችልም። ቁጭ ብዬ ያሰብኩት ይሄን ነገር ነው። እቺን ልጅ ነገ የወቀስኳት መኖር አልፈልግም። እኔ ይሄ ነገር ለመሄድ አለብኝ፣ እዛ ያለውን ነገር እጄ መጋፈጥ አለብኝ አልኩኝ። እግዚአብሔር ይስጣቸው። እዝም እኔ ስመጣ በሲቪል ሰርቪስ ዩኒቨርሲቲ ነው ያረፍኩት። በጣም ጥሩ። የት ነው አሁን ያሉት ልጆችሽ? ልጆቼ እዚህ የዴይኬር አለ፣ ማቆያ አለ። ማቆያ ነው ያሉት። የምንከባከቡ ሞግዚቶች አሉ። ኋላ እዚህ ከስልጠና መልስ 11 ሰዓት ላይ ከስልጠና ሲወጣ ይዣቸው ነው የሚወጣው። ጠዋት አምጥቼ አስረክባለሁ። ምሳ ሰዓት ላይ እጄ ጡት አጠባለሁ። እስከዛ ድረስ ማቆያ ነው ያሉት። እነዚህ ይሄ የማቆያው መኖር የዴይኬር መኖር በራሱ ወደ ስብሰባ ትኩረት እንዳደርግ በጣም ረድቶኛል። ይህ ምክክር እንግዲህ በብዙ የሀገሪቱን የነገ እጣ ፈንታ የሚወስን ነው። የዚህ ታሪክ ተጋሪ መሆን ያለው ስሜት ምንድን ነው? እኔ በጣም ደስ ብሎኛል እንደዚህ አይነት ታሪካዊ ቦታ ላይ መገኘቴ። ከዚህ በኋላም ቢሆን በሰላም ጉዳይ በምክክር ጉዳይም ቢሆን የራሴን አስተዋጽኦ አደርጋለሁ። ማንም ቢሆን ለማንም ቢሆን የሚያስፈልገው ሰላም ነው። ሰላም ስለሆነ ሁላችንም ለሰላም ዘብ እንሁን። ሁላችንም እንመካከር፣ እንደማመጥ። ከተደማመጥን ከተመካከርን የትም ሰላም አልሄድም። ከጎናችን ያለው ራሳችን ነው ያራቀን ያለ ነው። የራሳችን እህት ወንድም ቤተሰብ ነው እየጎዳንም ያለ ነው። ለዛ አንድ እንሁን። ከዚህ ምክክር በኋላ ምን ትጠብቂያለሽ? ተስፋ የምታደርጊው ነገር ምንድን ነው? በተለይ ለልጆች የተመቸን ሀገር ከማስረከብ አንጻር። እኔ እንግዲህ ከዚህ ምክክር በኋላ ዋናው ሰላማችን ይመለሳል የሚል ተስፋ ነው ያለን። ሰላም ሲመለስ ሌላ ቁሶች ሁሉ ሊከናወኑ ይችላሉ። ያው ሰላም ይመጣልናል የሚለውን ነው የሚያስበው። ከዚህ በመቀጠል ደግሞ እኔ ለእናቶችም ሆነ ለአካል ጉዳተኞች እንትን ማለት የምፈልገው የመንገድ ችግር ነው። ብዙ እናቶች እያለቁ ያሉት ልማቱ እየተስፋፋ ሲሄድ ነገሮች ሁሉ ምቹ ሁኔታዎች እየተፈጠሩ ይሄዳሉ። ሰላም ሲመጣ የተወለዱ ልጆች በሰላም አድገው በሰላም ወጥተው መግባት ይችላሉ። ለዛ ሰላም ይምጣልን የሚለውን መልእክትን የሚያስተላልፈው። ተመልካቾቻችን የቅዳሜ ጠዋት የእንግዳ ሰዓታችን የተከታተላችሁትን ይመስል ነበር። ቀሪ የፋና 90 ጉዳዮች ይቀጥላሉ። በያላችሁበት መልካም ጊዜ ይሆንላችሁ።